በ2018 ዓ.ም በሀገር አቀፍ ደረጃ ለሚካሄደው ሰባተኛው ሀገራዊ ምርጫ ነጻ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ መንግስት በቂ ዝግጅት ማድረጉን የሕዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎ ተናገሩ። አፈጉባኤ ይህን ያሉት በሀገር አቀፍ ደረጃ የህግ አውጪዎች የጋራ ምክክር በቢሸፍቱ በተካሄደበት መድረክ ላይ ነው። በውይይቱ የሕዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎን ጨምሮ የፌዴራልና የክልል የከተማ አስተዳደር ምክር ቤት አፈጉባኤዎችና ምክትል አፈጉባኤዎች እንዲሁም ሌሎች ከፍተኛ አመራሮች ተገኝተዋል። በዚህ ዓመት ግንቦት 24 ለሚካሄደው ሰባተኛው ሀገር አቀፍ ምርጫ ነጻና ገለልተኛ እንዲሁም ፍትሃዊ ሆኖ እንዲካሄድ መንግስት ዝግጅት ማድረጉን ነው አፈጉባኤው ያብራሩት። ሰባተኛውን ሀገራዊ ምርጫ ለማድረግ ዝግጅት ላይ ያለንበት ወቅት ላይ እንገኛለን። ብሔራዊ ምርጫ ቦርድም አስፈላጊው ዝግጅት አጠናቋል። ቀደም ሲል ከክልል ርዕሳነ መስተዳድሮችና ከምርጫ ቦርድ ጋር ውይይት ለማድረግ ሞክረናል። አስፈላጊ ዝግጅቶችን በሚመለከት ለምርጫ ቦርድ አስቻይ ሁኔታዎችን በየአካባቢ መፍጠርን፣ ሰላምና ደህንነትን፣ ጸጥታን ማስጠበቅን፣ አጠቃላይ የቁሳቁስ እንቅስቃሴውና ማከማቻዎችን ሁሉ በሚመለከት የክልሎችን ሚና በሚመለከት ከክልል መንግስታት ርዕሳነ መስተዳድሮች ጋር ምክክር አድርገናል። ሰባተኛው ሀገር አቀፍ ምርጫ በስኬት እንዲጠናቀቅ ሁሉም የበኩሉን እንዲወጣም ጥሪ ቀርቧል። እንደ ሪፖርተራችን መሀሪ ያለሙ ዘገባ ህግ አውጪዎችም የሰባተኛው ሀገር አቀፍ ምርጫ ውጤታማ እንዲሆን ከወዲሁ የቅድመ ዝግጅት ስራዎችን መስራት እንዳለባቸውም አፈጉባኤው ተናግረዋል። እንደሚታወቀው ይሄ የህግ አውጪዎች የጋራ ምክክር መድረክ በአዋጅ ቁጥር 1231/2013 መሰረት የመንግስታት ግንኙነት አዋጅ መውጣቱ ይታወቃል። ይህ አዋጅ የፌዴራል ተቋማት የህግ አውጪው፣ የህግ አስፈጻሚው፣ የህግ ተርጓሚው እንደዚሁ ከክልል ተቋማት ጋር በጋራ የሚመካከሩበት፣ እንደምታውቁት በህገ መንግስቱ መግቢያ ላይ አንድ የኢኮኖሚ ማህበረሰብ፣ አንድ የፖለቲካ ማህበረሰብ ለመገንባት በተቀመጠው መርሆ መሰረት ተገናኝቶ በጋራ መምከር ለአንድ ሀገር ግንባታ፣ ለፖለቲካ፣ ለኢኮኖሚ፣ ለማህበራዊ እድገታችን በጋራ መምከር፣ በጋራ ማቀድ፣ በጋራ ደግሞ ግቦችን ማሳካት የሚጠይቅ ስለሆነ ሁሉም ኃይሎች እንዲተባበሩ ለማስቻል ይህ አዋጅ መውጣቱ ይታወቃል። በዚህ አዋጅ መሰረት የህግ አስፈጻሚው፣ የህግ ተርጓሚው፣ የህግ አውጪው አካላት በጋራ እየመከሩ ለበርካታ ዓመታት ላለፉት ዓመታት አዋጁ ከወጣ ጊዜ ጀምሮ ስናከናውን ቆይተናል።